ጌታ ኢየሱስ ይሁዳ የመጣው ከገሊላ ነው በራሱ። ጌታ ኢየሱስ ግን ያለ ወትሮ የዛን ቀን ከደቀ መዛሙርቱ ጋር ይሁዳን ጥሎ በሰማርያ ሊያልፍ ግድ ሆነበት። ያሰርኩትና በአንተ ቤት ሊያልፍ ግድ ብሎበታል በሉት። አንቺ ሴት ውሃ ጠጪኝ አለ። ውሃ ጠጪኝ። አንተ ግን አይሁዳዊ ሆነ ከኔ አሁን ብዙ ሰው የናቀችው ነው የሚመስል። ኖ አይደለም። ከኛ ከተናቅን ውሃ ትጠይቃለህ ሲል አንቺ ሴት እኔ ማን እንደሆንኩ ብታቂ ማለት ስለ ኢየሱስነቱ አይደለም የመጣውበት ፐርፐዝ ለኃጢአተኞች መሆኑን ብታቂ ለእናንተ ቤት እንደሆነ ብታቂ ሰው ካደኝ ብላ አታለቅስ። ሰው እንትን ብላኝ ብላ አትሰበርም። ጌታ አለ። ማንም አያልፍበትም። ማንም አላለፈበትም። ማንም በዚህ ጉዳይ ውስጥ ጣልቃ አልገባም። ዛሬ ምሽት ግን ጌታን ኮቴውን በቤት ላይ ታየዋለህ። አስጨናቂ ታሪክ ላይ በሉት፣ ሰው ያጣው ጉዳይ ላይ በሉት፣ የተናከበት ጉዳይ ላይ ዛሬ ግን ጌታ ያልፍበታል። ሰው አይወድም፣ ካህኑ አይወድም፣ ስርዓቱ አይወድም። ጌታ ግን ባንተ ቤት ሊያልፍ ወዷል። ጌታ ግን ባንቺ ሁኔታ ሊያልፍ ወዷል። በሽታው ላይ ጌታ፣ ሁኔታው ላይ ጌታ፣ ሐዘን ላይ ጌታ ያልፍበታል። ጌታ የተመሰገነ ይሁን። እስቲ ጮሁና ኢየሱስ ጌታ ነው በሉ። ምንም ነገር እናንተ ላይ ጌታ አይደለም። አንድ ሰው እዚህ ሻሮ እስቲ ምንም ነገር እኔ ላይ ጌታ አይደለም በሉ። መጽሐፍ ቅዱስ ላይ ኢየሱስ ይሁዳ ነበር ያለው። ከዮሐንስ ይልቅ ደቀ መዝሙር ያደርጋል የሚል ፈሪሳውያን ጻፍቶች እንደሰሙ ጌታ አወቀ እና አነጋጋሪ ሆኗል። የኢየሱስ ደቀ መዛሙርት ይሁዳ ላይ ከዮሐንስ ይልቅ እንደበዛ ሲያቅ ጌታ ኢየሱስ ይሁዳን ትቶ ወደ ገሊላ ለመሄድ ወሰነ። ጌታ ኢየሱስ ከልጅነቱ ጀምሮ የገሊላ ሰው ነው። ታውቃላችሁ፣ የገሊላ ሰው ነው። ከገሊላ ይሁዳ፣ ከይሁዳም ገሊላ ብዙ ጊዜ ሄዶ ያውቃል። ብዙ ጊዜ ነው ሄዶ እና ኢየሱስ መንገዱን ያውቀዋል። ቤት በኩል ቢሄድ ትክክለኛ እንደሆነ። በአይሁድ ሕግና በገሊላ ሰዎች መካከል አንድ ስምምነት አለ። ማንም ሰው አይሁዳዊ ቢሆን ገሊላ ሰው እዚህ ከተማ መርገጥ አይችልም። እዚህ ከተማ መሃል ላይ ደግሞ ሰማርያ የምትባላለች ሴንተር ናት። ለይሁዳም ለገሊላም ቅርብ ናት። መሃል ላይ ነው ያለችው። እና ጌታ ኢየሱስ እዚህ የመጣው ይሁዳ የመጣው ከገሊላ ነው በራሱ። የገሊላ ሰው ነው። ሲመጣ በዚህ አልመጣም፣ በዚህ በኩል ነው የመጣው። ይሄ ሰፈር ማንም አይረግጠውም። የረከሱ ሰዎች፣ ኃጢአተኞች፣ የተናቁ ሰዎች ያሉበት መንደር ነው የሰማርያ ከተማ። ጌታ ኢየሱስ ግን ያለ ወትሮ የዛን ቀን ከደቀ መዛሙርቱ ጋር ይሁዳን ጥሎ ወደ ገሊላ መሄድ ሲያስብ በሰማርያ ሊያልፍ ግድ ሆነበት። ያሰርኩትና በአንተ ቤት ሊያልፍ ግድ ብሎበታል በሉት። በተለይ ለ43 ሰዎች እግዚአብሔር እንደዚህ አለኝ፣ ያለቀ ምዕራፍ ላይ አልፍበታለሁ አለኝ። አንተ ከዚህ በላይ እመንና ከፍ ብለህ ጮህ አሜን በልበይ። አልፍበታለሁ አለኝ። ማንም አያልፍበትም። ማንም አላለፈበትም። ማንም በዚህ ጉዳይ ውስጥ ጣልቃ አልገባም። ዛሬ ምሽት ግን በዚቹ አጭር ደቂቃ ውስጥ በተነገረው ቃል ጌታን ኮቴውን በቤት ላይ ታየዋለህ። አንዳንዶች ዛሬ ምሽት ቀና ብላችሁ ትራመዳላችሁ። ግድ የለም ጩና አሜን። አስጨናቂ ታሪክ ላይ በሉት፣ ሰው ያጣው ጉዳይ ላይ በሉት፣ በሰው ሁሉ የተገፋበት ጉዳይ ላይ፣ የተናከበት ጉዳይ ላይ ዛሬ ግን ጌታ ያልፍበታል። ጉዳዩ ከባድ ነው፣ አልፍበታለሁ። ሰው አይፈልገውም፣ አልፍበታለሁ። ይሄ አሜን። ጌታ ኢየሱስ ልክ መራመድ ሲጀምር እነ ጴጥሮስ እኔ በምናቤ እንዲሁ ሳስባቸው እነ ጴጥሮስ ሕግ ያውቃሉ። በሰማርያ ከተማ ማለፍ ክልክል ነው። ጌታ ኢየሱስ ዞር አለና ዛሬ የምናልፈው አላቸው እንደባለፈው በዛ በኩል አይደለም። ዛሬ የምናልፈው አላቸው በሰማርያ ነው አላቸው። ጌታ ሆይ የተከለከለ እኮ ነው። አዎ ዛሬ ገደቡን እንሰብረዋለን። አረ ይሄ ጉዳይ እኮ በመጽሐፋችን የታተመ ነው፣ እሱንም እንገለብጠዋለን። ሰው አይወድም፣ ካህኑ አይወድም፣ ስርዓቱ አይወድም። ጌታ ግን ባንተ ቤት ሊያልፍ ወዷል። ጌታ ግን ባንቺ ሁኔታ ሊያልፍ ወዷል። ሰው የለሽም፣ ስም የለሽም፣ ጌታ ካለሽ ዛሬ ምሽት አበቃ። አልፍበታለሁ፣ አልፍበታለሁ። ወድጃለሁ፣ አልፍበታለሁ። ቀኑ ነው፣ አልፍበታለሁ። ጊዜው ነው፣ አልፍበታለሁ። ተስማምቻለሁ፣ አልፍበታለሁ።
ወስኗል፣ ያልፍበታል። አንተ አሜን። በእውነት ድምጽ ሰማለሁ። መካንነትሽ ላይ ያልፍበታል፣ በሽታው ላይ ያልፍበታል፣ መከራው ላይ ያልፍበታል፣ ሐዘንሽ ላይ ያልፍበታል። ከዛስ ጌታ ኢየሱስ መራመድ ሲጀምር ባይወዱም ባይፈልጉም እነ ጴጥሮስ መራመድ ጀመሩ። ዛሬ ጌታ ይለፍበት እንጂ ያልፉበታል። ጌታ ይንካው እንጂ ይስማሙበታል። አሜን አትልም? በኢየሱስ ጌታ ይርገጠው እንጂ ሁሉ ይረግጠዋል። ያልተፈለገው ነገር ይፈለጋል። ያልተመረጠው ነገር ይመረጣል። ያልታሰበ ጉብኝት በቤት ሆነበት። አሜን። ጩና ሲ ለመጨረሻ ጌታ ያልፍበታል በሉስ። ድገሙና ጌታ ያልፍበታል በሉስ። ጩና ጌታ ያልፍበታል በሉስ። በሽታው ላይ ጌታ፣ ሁኔታው ላይ ጌታ፣ ሐዘን ላይ ጌታ ያልፍበታል፣ ያልፍበታል፣ ያልፍበታል። ኦኬ ጌታ ኢየሱስ ልክ እዚህ ሲደርስ በነገራችን ላይ ባለራዕይ አይርበውም ቶሎ፣ ቤት አሰሪ ቶሎ አይርበውም። ቶሎ የሚርበው ሰራተኞች ናቸው። ባለራዕይ ቶሎ አይርበውም። ጌታ ኢየሱስ ባለራዕይ ነው። የዛን ቀን ቆም አለና ጴጥሮስ አለ ርቦኛል። እናስ 12ታችሁም ሄዳችሁ ከሰማርያ ሰፈር ምግብ ይዛችሁ ነው አለ። የመጀመሪያው አዋጅ የተጣሰው ጌታ ሲረግጠው ነው። ማንም ያረገጠው ምድር ተረገጠ። አሜን አትልም? በኢየሱስ ሁለተኛ አዋጅ ከሰማርያ የይሁዳ ሰዎች ምግብ አይበሉም፣ ከሰማርያ ውሃ አይጠጡም። ከዛ ጴጥሮስ ኢየሱስ እንደዚህ አለ፣ ዛሬ የምንበላው አለ ከሰማርያ ነው አለ። ዛሬ የምንበላው አንድ ደሃ ቤት ነው አለ። ዛሬ የምንበላው አንድ የተጠቃ ሰው ቤት ነው አለ። ጉዳይ ዛሬ ይፈለጋል፣ አገልግሎት ይፈለጋል፣ ስራ ይፈለጋል፣ ኢኮኖሚ ይፈለጋል። በኢየሱስም አሜን በል ይሁንልህ። ሁለተኛውን አዋጅ ገለበጠው ኢየሱስ። ሶስተኛ ጌታ ኢየሱስ ከሰማርያ ሴት ጋር ቆሞ መነጋገር አንድ አይሁዳዊ አይችልም። አንድ አይሁዳዊ አንቺ ሴት አላት። አንድ ከሰማርያ ታላቅ የኃጢአተኞች ቁልፍ ያዥ ነች። ከተማው ራሱ የኃጢአተኛ ነው። እዚህ ሰፈር የተሻለ ሪከርድ ያላት ሴት ናት። በኃጢአተኞች ሰፈር የተሻለ ኃጢአት የሰራች ሴት ናት። ጌታ ኢየሱስ ያገኛት በቀትር ፀሐይ ቆም ማለት ነው። አንቺ ሴት አላት። አንቺ ሴት ውሃ ጠጪኝ አላት። ውሃ ጠጪኝ ስታየው ከይሁዳ ነው እየመጣ ያለው። አንተ ግን አይሁዳዊ ሆነ ከኔ አሁን ብዙ ሰው የናቀችው ነው የሚመስል። ኖ አይደለም። ከኛ ከተናቅን ውሃ ትጠይቃለህ ሲል አንቺ ሴት እኔ ማን እንደሆንኩ ብታቂ ማለት ስለ ኢየሱስነቱ አይደለም። የመጣውበት ፐርፐዝ ለኃጢአተኞች መሆኑን ብታቂ፣ ለእናንተ ቤት እንደሆነ ብታቂ። ሰው የለኝም ብለህ ሰው ላይ መጠናትልም። ሰው ካደኝ ብለህ አታለቅስ። ሰው እንትን ብለህ አትሰበርም። ጌታ አለ። ብቻ ይገኝበት እንጂ ይገኙበታል። ብቻ ይምጣ እንጂ ሁሉም ይመጣሉ። ብቻ ይፈልገው እንጂ ሁሉም ይፈልገዋል። ጩና አሜን አትልም? ከዛ ሲላት እንዴ አለችው፣ አንተ ማን ስለሆነ ይሄንን ውሃ ከሰጠው ከአባታችን ከያዕቆብ ትበልጣለህ አለችው። አባታችሁ ያዕቆብማ የሰጣችሁን ውሃ ትላንትና ቀርተሽ ዛሬም ተመልሰሽ የመጣችሁ ስለሚጠማሽ፣ ከኔ ግን አንዴ የጠጣ ለዘላለም አይጠማም። አሜን አትሉም? በኢየሱስ ከሆዱ የሕይወት ውሃ ምንጭ ምን ይላል? ይፈልቃል አላት። ከኔ የጠጣ ለሌሎችም ይተርፋል አላት። እኔ የነካሁት አለ ታሪኩ ይቀየራል አላት። አሜን አትልም? በኢየሱስ ለመጨረሻ ያስርጉትና በፍቅር እንደዚህ በሉት። አሁን ለቅሶ ሰው አጣ ብለህ ነው አይደል በሉት። አልታየውም ብለህ ነው አይደል በሉት። ተንቅ ያለው ብለህ ነው አይደል በሉት። ጌታ ግን ሲነካ በሉት መናቅን ትረሳና የብዙ ትውልድ አባት ትሆናለህ። የብዙ ትውልድ አጉራሽ ትሆኛለሽ። አሜን በል። ግድ የለም ጥያቄያችሁን አይደለም መልሰው አለኝ ጌታ። ጥያቄህማ አብላኝና ለሞት ነው።
በዚህ ነገር ላይ ተገኝና በቃ ይበቃኛል ነው። ጌታ ግን አይበቃም፣ ከተገኘው ባንተ ጉዳይ ላይ ብቻ ሳይሆን የሌሎች ሰዎች ታሪክ ለዋጭ ያደርጋል። አሜን በል። ግድ የለም አታሳንስ፣ ጩና አሜን በል ውሰድ። ፋይናሊ ይሄንን ከነገራ ስላላመነች ፕሮፌሲ ያለኝ አላት። 5 ባሎች አለሽ? አሁንም ካንቺ ጋር አይደለም። ጌታ ኢየሱስ ይሄንን የነገራት ቀባውሽ አላላትም። ታሪክሽ ተለወጠ አላላትም። ምንም አላላትም። ግንስ ያናገራት ቃል የጸጋ ቃል ነው። የጸጋ ቃል እየገሰጸ ይቀባል። የጸጋ ቃል ተመለስ ሲል ያሻግራል። አሜን በል። ግድ የለም ወደዚህም ይሰራል። የነገራት ጉዷን ነው። ሴትይቷ ተደብቃን የመጣችው ሩጫውን ስትጀምር ገና ኮቴዋን ስትጀምር እነ ጴጥሮስ ደረሱ። ዛሬ በዚህ ጉዳይ ነው የምጸልይላችሁ። ልክ እነ ጴጥሮስ ሲደርሱ አዩትና ተጠቃቀሱ። እንዴት ከሴት ጋር ቆሞ እንዳወራ ገረማቸው። ሊያውም እዚህ ኃጢአተኞች ሰፈር፣ የተናቁ ሰዎች ሰፈር የተሻለ ሪከርድ ያላትን ሴት ነው ያወራት። ተያዩ። ጌታ ሆይ ለማንኛውም ከሰማሪያ ከተማ ምግብ አምጥተናል ሲሉት ጌታ ኢየሱስ አይ በቃኝ አላቸው። ከጎናቸው ያለው ሰው መጀመሪያውን መቼ ራበው በሉት። ስላንቺ ነው የሰደዳቸው በሉት። ስላንተ ነው ዛሬ ገለል ያደርግላችሁ። ዛሬ ልባርካችሁ በዚህ ቃል ምሽታችሁ የተባረከ ይሆናል። ዛሬ አስጨናቂዎቻችሁን ገለል ያደርግላችሁ። ከሳሾቻችሁን ገለል ያደርግላችሁ። አሜን ነው። አንተ ግድ የለህም። በኢየሱስ የከበዱን ገለል ያደርግልሃል። በኢየሱስ ስም ገለል ያደርግልሃል። ያዛርጉትና ጴጥሮስ ፊትማ ጉድህን አይነግርም በሉት። ጴጥሮስ ፊትማ በሉት ውርደትህን አያወራም በሉት። ሐዘንህን አያወራም በሉት። ላንተ ብቻ በሉት የነገረው ጉዳይ በሉት የአደባባይ አዋጅ አይደለም በሉት። እግዚአብሔር አምላክ በሉት ገበና ሸፋይ ነው፣ ምስጢር ደባቂ ነው። ጉድህን የሚገልጥ ሳይሆን የሚከድን ነው። እግዚአብሔር አምላክ ጴጥሮሶቻችሁን ዛሬ ያገለል ያደርጋል። አሜን አትልም? በኢየሱስ ጴጥሮስ ፊት አንቺ 5 ሴት ቢል ድንገት ይውልህ ሳይጨርስ በድንጋይ ወግራት ነበር። ወጋሪዎቿን ገለል ያደርግ። አልይም ማሚም ስሙ ባላሰባችሁት አቅጣጫ እነ ጴጥሮስን ገለል አደረገላችሁ። ምንም ያክል ይቀቡ፣ ጉዱ ግን የእናንተና የጴጥሮስ አይደለም። ግንኙነታችሁ የእናንተና የእግዚአብሔር ብቻ ነው። ጥሪው የእናንተና የእግዚአብሔር ብቻ ነው። ራእዩ የእናንተና የእግዚአብሔር ብቻ ነው። ዛሬ እግዚአብሔር አለ ገለል አደረጋለሁ። አንድ ሰው ጮክ ብሎ ገለል አደረገልኝ በሉ። አንድ ሰው ጮ አሜንም ይበል እስቲ። ደግሞ ይበል እስቲ። አሁንም ይውሰደው በኢየሱስ። ተቀመጭ። ክብር ለሱ ይሁን። ለመጨረሻ ያዛርጉትና ኢየሱስ በሉት። ሊያልፍ ብቻ አልመጣም በሉት። ያድራል በሉት። አምስተኛው ገደብ ማንም አድሮ የማያውቅበትን ጉዳያችሁን በመሸ ጊዜ ሰው በሌላችሁ ጊዜ ተሸሽጋችሁ በወጣችሁበት ሰዓት እሱ ከመጣ ወደ ማንም ሰው ቤት መጣለሁ። ከዛስ በር አንኳኳለሁ። በር ቢከፍትልኝ አለ ወደ ቤቱ ገባለሁ። ከዛ አብሬ ምሳ በላለሁ አይደለም ያለው፣ አብሬው እራት በላለሁ አለ። ዋይ ለምን ቁርስ ሰዓት አልመጣም? ለምን ምሳ ሰዓት አልመጣም? ጌታ የቁርስ ሰዓት እንግዳ አይደለም፣ የምሳ ሰዓት እንግዳ አይደለም፣ የራት ሰዓት ነው። ዋይ ራት ላይ የመጣን እንግዳ አንድ ነገር ትሉታላችሁ፣ እባክህን ቤታችን እደር ትሉታላችሁ። ሰማችሁኝ? በሶስት ነገር ምክንያት ነው ጌታ አምሽቶ የመጣው። የመጀመሪያው የተበታተነ ነገር ሰው አይመጣም ብላችሁ ፍራሽ ዛጋ፣ ሲኒ ዛጋ፣ እንትን ዛጋ፣ መንቆርቆሪያ ዛጋ፣ እንትኑ ዛጋ ነው ማንም አይመጣም ብላችሁ በራችሁ ዝግስ ታረጉ። ማንም በማይመጣበት ሰዓት በተበታተነው ጉዳይሽ ሰዓት ይመጣል። ባለቀው ነገር ሰዓት ይመጣል። ባከተመ ጉዳይ ይመጣል። አንተ ብለጠኝና አሜን በል። አንተ በተለይ ኋላ ያለው አሜን በል ነው ሰድ። ሁለተኛ ለምን አምሽቶ ይመጣል ካልከኝ፣ በራት ሰዓት ላይ ሁሉም ሰው ያለው ነው በልቶ የሚያድረው። ስፔሻል ነገር እንደ ነገሩ ነው ተሰርቶ የሚበላው።
ያን ሰዓት መጥቶ ጌታ ልክ ልትጎርሰው ስትል መናኛውን ያንኳኳል። ያስጥልህና ይዞ የመጣውን ትበላለህ። አንተ ጩና አሜን በል በኢየሱስ። አተማ ተንከራተ ባዶ አታድረም። መናኛውን በልተ ህይወትን አትጨርሰም። እግዚአብሔር ባለቀ ሰዓት ይመጣል። ሊያጎርስ ይመጣል። ታሪክን ሊቀይር ይመጣል። ሶስተኛውና የመጨረሻው ጌታ ለምን ራስ ሰዓት ይመጣል ካላችሁ ሊያድር ነው የሚመጣው። 2 ቀን አደረ ይላል። 2 ቀን ምን አለ? አደረ። ጌታ የተባረከ ይሁን። ደስተኛ ናችሁ አይደል? ደስተኛ ናችሁ? ኢየሱስ ያድናል።